ስነልቦና ጉዳቱ ህይወትን በሙሉ ሊፈጅ ይችላል ለማከም ከባዱ መስሎ ዝምታ ምንለው ያ ፍርሃት ከራስ ጋር መነጋገር ከራስ ጋር ሰላም መሆንን ስለምንፈራ ራሳችንን አስቀይመን ሰውን ማስደሰት ነው ምንመርጠው ራሳችንን በተለያየ ነገር ዝም እናስብላታለን በኢንተርቴይንመንት ልንሸውደው እንችላለን በስራ ራሳችንን ቢዚ በማድረግ ልንሸውደው እንችላለን ውስጣችን ግን ምንኖረው የውሸት ህይወት ነው ማለት ችግር ሲፈጠር አደጋ ሲፈጠር ትኩረታችን ፊዚካል ነገር ነው ሳለ ጦርነት አፍተር ትራውማ ላይ በነበረው ሪከቨሪ አብዛኛው ፎከስ የነበረው ይሄ ሪሃቢሊቴሽኑ ሪከቨሪ ፕላን ተብሎ ሲደረግ የነበረው ሞር የሚታየው ነገር ላይ ትልቁ ትራውማ ግን ማይታየው ሰው ምንለው ራሱ ማይታየው ነገር ነው ይሄ አይደለም ይሄማ ምግብ ነው ስንወለድ የነናክል ነበር እንዳናክል ከሆነ ለምሳሌ አንቺ ላይ የሆነ ነገር ያፈጠረ ሰው አንቺ ላይ ችግር ያስከሰተ ሰው አደጋ ያደረሰብሽ ሰው ስተት እንደሰራኮ ሊኖር ያውቃል ስለዚህ ዝም ስትይ እሱም ውስጡን እየበላው ነው የሚኖረው አንቺ መተሻን ነገር ስትናገሪ እሱም ለሱም ፎይታ ነው ለጊዜው ሊበሳጭ ይችላል ሊዘጋጅ ይችላል whatever ግን መውጣቱ ላንቺ ብቻ አይደል ትራውማውን ፐርፔቹዌት ላረገብሽ አንቺ ላይ ትራውማ አደጋ ላይ ያስከሰተብሽ ሰው መፍትሄ ስንወለድ ብቻችንን ነው ስንተኛ በየቀኑ ብቻችንን ነው እንቅልፋችን የሚተኛልን ሰው የለም ህሊናችን ሰላም ካልሆነ እንቅልፋችን ሰላም አይሆንም ስንሞትም ብቻችንን ነው ፈጣሪ ፊት ስንቀርብም ብቻችንን ከሰው ጋር አንቀርብ ስለዚህ the first thing አረሙም እንዳልኩሽ ምናተኮረው ሰልፍ ነው ይፋ መውጣት መጀመሪያ ለማን ነው ለራስ ነው ይፋ መጥቶች ራሳችንን መካድ ማቆም ለሰው በኋላ ከራስ ጋር ሐቃቁ መነጋገር ጉዝግዝብ ሰባ ቁጭ ብለሽ ከራስሽ ጋር እንደዚህ ተደርጓል እንደዚህ ተከዞልቻለሁ እንደዚህ አይነት ጋፕ አለብኝ እንደዚህ አይነት ህይወት ገጠመኞች ነበሩኝ እውነት ናቸው ሊካዱ የሚችሉ አይደሉም